ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የሄለን ሾው 30ኛው ሲዝን መጀመሪያ ፕሮግራማችን ዛሬ ነው። እንግዲህ ታምናላችሁ 30ኛው ሲዝን 15 ዓመት አብራችሁን ነበራችሁ ማለት ነው። እንግዲህ በዛሬ ፕሮግራማችን ላይ የምንከፍተው በኤምፓወር አዲስ የተባለው ዝግጅት ታህሳስ 4 እና 5 በአዲስ አበባ ኮንቬንሽን ሴንተር ሞቅ ደመቅ አድርገን ያሳለፍነውን ጊዜ ከዛ ውስጥ እንደው ለሳምፕል ያህል ሜን ስቴጅ ላይ ከቀረቡት ፓነል ዲስከሽኖች የመጀመሪያውን ትሬል ብሌዚንግ ሊደርሺፕ የሚለውን ፕሮግራም ነው ዛሬ ይዘንላችሁ የቀረብነው። እንግዲህ እነዚህ 2 ቀናት ቅድም እንደጠቀስኩላችሁ በጣም ደስ የሚሉ ብዙ ሺዎቻችሁ ታድማችሁባቸው ደስ የሚል ጊዜ፣ ኔትወርኪንግ ኦፖርቹኒቲ፣ ከሰው ጋር የተዋወቅንበት፣ ቢዝነሳችንን ማሳደግ የቻልንበት፣ ከብዙዎች ጋር ደስ የሚል ጊዜ ያሳለፍንበት ፕሮግራም ነው ብላችሁ ነግራችሁናል። እንግዲህ ይሄ ኢኮኖሚክ ኢምፓወርመንትም ካሪየር ዲቨሎፕመንት ቢሆን ጤና ላይ፣ ፋሽን፣ ቢዩቲ እንደዚሁም ደግሞ ለኔክስት ጀኔሬሽን የተለያዩ ዝግጅቶች የቀረቡበት ፕሮግራም ነው። እንግዲህ ያመለጣችሁ ኔክስት ይር እንዳያመልጣችሁ ከአሁኑ ከወዲሁ መጋበዝ እፈልጋለሁ። እንግዲህ የዛሬው ዝግጅት ትሬል ብሌዚንግ ሊደርሺፕ ፓነል ዲስከሽን ይሆናል። እኔ ማደሬት ያደረኩት ቆይታ ነው። ይሄ በፕራይቬት እና ፐብሊክ ሴክተር ላይ በትልልቅ ኃላፊነት ላይ ያሉ ሰዎችን እንግዶችን የጋበዝንበት ፕሮግራም ነው። አቶ ማሞ ምህረቱ እንግዲህ የኢትዮጵያ ብሔራዊ ባንክ የቀድሞ ገዢ ነበሩ። በፋይናንስ ላይ በትልልቅ ኃላፊነት ለብዙ ጊዜ ያገለገሉ ሰው ናቸው። እንደዚሁም ደግሞ ከፕራይቬት ሴክተር አቶ ደረጃ አሰፋ ፕሪንሲፓል ዜያስ አርኪቴክቸር እና ኢንጂነሪንግ ፈርም። እነዚህ 2 ተጽዕኖ ፈጣሪዎች ከተሞክሯቸው ከህይወት ጉዟቸው የሚታያቸው ራዕይ ወደፊት ለሚቀጥለው ትውልድ ምን አይነት ምክር ምን አይነት ከኛ ተሞክሮ እንዲማሩ የምንፈልግበት ነገሮች አሉ የሚለውን ደስ የሚል ቁም ነገር የሞላበት በግልጽነት ራሳቸውን ህይወታቸውን ለኛ ሼር ያደረጉበት መድረክ ነው። እስቲ ወደዛ ልውሰዳችሁና በሚቀጥለው ሳምንት ደግሞ የቀሩትን 3 ተከታታይ ዝግጅቶች ይዘንላችሁ እንቀርባለን። እስቲ አሁን ወደ ትሬል ብሌዚንግ ሊደርሺፕ እንሂድ። እሺ መጀመሪያ እንግዲህ ላስታውቃችሁ አቶ ማሞ ምህረቱ የኢትዮጵያ የኢኮኖሚ ለውጦችን የመሩ የፋይናንስ መሪ ናቸው። አንተ ልበል አይደለ? እሺ የኢትዮጵያ ብሔራዊ ባንክ ገዢ በነበረበት ወቅት ዘመናዊ የገንዘብ ፖሊሲን አስጀምሯል። በፋይናንስ ዘርፍ ለውጭ ባንኮች እንዲከፈቱ አስተዋጽኦ አድርጎ በሰፊው አበርክቷል። ከዛ በፊት ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የ37 ቢሊዮን ሶቨሬን ፋንድ አቋቁሞ የውጭ ኢንቨስትመንት ብዙ ለመሳብ ችሏል። ሲኒየር ፖሊሲ አድቫይዘር ነበረ ከዛ በፊት በፕራይም ሚኒስተርስ ኦፊስ። ከዛ በፊት ደግሞ ወርልድ ባንክ ሲኒየር ፕሮጀክት ማኔጀር ሆኖ እንግዲህ አቶ ማሞን ማያውቅ ሰው አለ አልልም። እዚህ ውስጥ ሊደርሺፕ እና ኢኮኖሚክ ዲቨሎፕመንት አት ኬኔዲ ስኩል ኦፍ ገቨርንመንት ሃርቫርድ ዩኒቨርሲቲ ተምሯል። አዲሽናሊ ፖስት ግራጁዌት ዲግሪውን በትሬድ እና ኢንቨስትመንት ፖሊሲ ዩኒቨርሲቲ ኦፍ ፕሪቶሪያ እንደዚሁም ደግሞ ዩኒቨርሲቲ ኦፍ አምስተርዳም ተቀብሏል። አዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎ ጎልድ ሜዳሊስት። በጣም ደስ ብሎኛል። ጥሪያችንን አክብረህ ከኛ ጋር ቆይታ ለማድረግ ፈቃደኛ በመሆነ በጣም ደስ ይለኛል። ቴንክ ዩ ፎር ካሚንግ። አይደለ ቸፕ ይደረግ። አቶ ደረጃ አሰፋ ሲኢኦ ዜያስ አርኪቴክቸር ኤንድ ኢንጂነሪንግ። ደረጃ እንግዲህ ላለፉት 30 ዓመታት በአርኪቴክቸር ኤንድ ኢንጂነሪንግ በኮንስትራክሽን በአሜሪካን ሀገር፣ ዩክሬን፣ ኢትዮጵያ፣ ኬንያ፣ ሞዛምቢክ፣ ለሴቶ፣ ካሜሩን፣ ሴኔጋል፣ ላይቤሪያ በብዙ አገሮች ትልልቅ ፕሮጀክት ላይ ስራ ይሰራሉ። በዚህም አገር እንዲህ እንደምትመለከቷቸው የሚሰራባቸውን አንዳንድ ፕሮጀክቶች ራሱ ይነግረናል። ግን ዜያስ አርኪቴክቸር ኢንጂነሪንግ ሲኢኦ ነው። ፕሮፌሽናል ሊደርሺፕ በኢንጂነሪንግ አክሬዲትድ አይደለ? ዋናው ኢምፖርታንት ነገር ማስተርስ ዲግሪ ሃይ ፐርፎርማንስ ስትራክቸር ፍሮም ዘ ፕሬስቲጂየስ ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ኤምአይቲ። ባችለር ዲግሪ ደግሞ በሲቪል ኤንድ ኤንቫይሮንመንታል ኢንጂነሪንግ ከቨርጂኒያ ቴክ። ቅድም ያላልኩትን በደንብ ላስተካክለው። አክሬዲትድ ፕሮፌሽናል ኦፍ ሊደርሺፕ ኤነርጂ ኤንድ ኤንቫይሮንመንታል ዲዛይን። እዚህ ከተማችን ውስጥ በብዙ የምትመለከቷቸውን ትልልቅ ፕሮጀክቶች በሄልት ኬር፣ በኤጁኬሽን ዩናይትድ ስቴትስ ገቨርንመንት፣ የኢትዮጵያን ገቨርንመንት ብዙ ፕሮጀክት ላይ ስራ የሚሰራ ድርጅት መሪ ነው። በጣም ደስ ብሎኛል ደረጀ።
እንደው ፐርሰናሊም አንድ አመት ሃይ ስኩል አብረን ተመረናል። ስለዚህ በወዳጅነትም እዚህ ያለ በጣም ደስ ብሎኛል ካንተ ጋር ይሄንን ቆይታ ለማድረግ በመቻሌ። እንግዲህ ቅድም እንዳልኩት ስለ ሊደርሺፕ ብዙ ነገር ይባላል። አሁን ደስ የሚለው ነገር በዚህ ስቴጅ ላይ በሁለት ኮንቴክስት መመልከት እንችላለን። ፕራይቬት ሴክተር እንደዚሁ ነው ፐብሊክ ሰርቪስ አይደለ? ሶ ማሞ ካንተ ልጀምር። በተለያየ መልኩ ነው እንግዲህ በትልልቅ ኃላፊነት ላይ ስራ ስትሰራ ቆይተሃል። ወደፊትም ገና ወጣት ነህ። እንግዲህ በዛም በላይ ሆፕፉሊ ለስ ስትረስፉል ሊደርሺፕ ሮሎች ላይ የምትሰራ ብዙም ኮንትሪቢዩት የምታደርገው ነገር አለና በአንተ በኩል ስትመለከተው በኢትዮጵያም ኮንቴክስት አድርገህ አብረህ ብትጨምርልኝ ደስ ይለኛል። ኢፌክቲቭ ሊደርሺፕ በሶሻል በኩልም ስንመለከት፣ ኢኮኖሚክ ላይም ስንመለከት የካልቸሩንም ላንድስኬፕ አንድ ላይ አድርገህ በአንተ አመለካከት ምንድን ነው ትላለህ? እሺ፣ አመሰግናለሁ። እንደምን አደራችሁ? እንዴት ናችሁ? መጀመሪያ ሄለን ስለጋበዝሽኝ በጣም አመሰግናለሁ። እኔ እንኳን ጥሮታ የወጣው ሰው ነበርኩኝ። እስኪ ግን ኢምፓወር የሚል ስም ስላየሁኝ መጥቼ ትንሽ ልሳተፍ ብዬ ነው የመጣሁት። አይ ቲንክ በመጀመሪያ ደረጃ ብዙ ወጣቶች እዚህ ስለማይ በኢትዮጵያ ውስጥ በእኔ እምነት፣ በእኔ አስተያየት በኢትዮጵያ ውስጥ ከፍተኛ የሆነ የመሪነት ሊደርሺፕ የመሪነት ፍላጎትና እጥረት ያለበት ሀገር ነው ብዬ ወስዳለሁ። ብዙ ሰዎች መሪነትን ሲያስቡ መሪነትን የሚያገናኙት ካለቃነት፣ ከሆነ ድርጅት ኃላፊነት፣ የሆነ ድርጅት ሲዮ መሆን፣ ከአዛዥነት ጋር ያገናኙታል። በእኔ እምነት መሪነትና አለቃነት ተመሳሳይ ነገር ናቸው ብዬ አልወስድም። ኢትዮጵያ ብዙ ታሪክ ያለው ሀገር ቢኖረንም በብዙ መልኩ ወደ ኋላ የቀረንበት ጉዳይ አለ። በተለይ በልማት ጉዳይ ከሌሎች ሀገሮች ጋር ሲወዳደር በጣም ኋላ የቀረንበት ብዙ መስክ አለ። በተለይ በእነዚህ መስኮች ውስጥ አሁንም ቢሆን በተለይ ወጣቶች፣ ታለንት ያላቸው ሰዎች ከፍተኛ የሆነ የመሪነት ሚና ሊጫወቱ እንደሚችሉ ይሰማኛል። በትምህርት ብትወስዱት፣ በሕክምና፣ በዲፕሎማሲ፣ በአጠቃላይ በህዝብ አገልግሎት በብዙ ቦታ ከፍተኛ የሆነ የመሪነት የመሪዎች እጥረትና ፍላጎት አለ። ሄሌን ስጠይቂ መሪነት እንዴት ትረዳዋለህ በኢትዮጵያ ባህል በኢትዮጵያ ኮንቴክስት ብለሽ ለጠየቅሽው ጥያቄ እኔ ሁለት ነገሮችን ለይቶ ማየት የሚያስፈልግ ይመስለኛል። የመጀመሪያው ነገር ብዙ ሰዎች ስለ መሪነት በሚያስቡበት ጊዜ ነገሩን የሚያገናኙት የሆነ ድርጅት፣ የሆነ መስሪያ ቤት፣ የሆነ ቢዝነስ ኃላፊ፣ አዛዥ፣ አለቃ፣ መሪ ምናልባት በኮቴሽን አስገብቼ መሆን ይመስላችኋል። እኔ መሪነትን በዛ አልረዳውም። በእርግጥ የድርጅቶች፣ የመንግስት መስሪያ ቤቶች፣ የቢዝነሶች ኃላፊ መሆን ወይም ደግሞ በእንግሊዝኛው ፖዚሽን ኦፍ ኦቶሪቲ እንለዋለን መሆን የመሪነትን ስራ ለመስራት አስተዋጽኦ ሊያበረክት ይችላል። ግን እሱ ከመሪነት ጋር አንድና ተመሳሳይ ነው ብሎ ለመናገር ግን ያስቸግራል። እንደዛ ከሆነ መሪነት ምንድን ነው ከተባለ በእኔ እምነት መሪነት ማለት በአንድ ኮንቴክስት ውስጥ በሀገርም ሊሆን ይችላል፣ በማህበረሰብም ሊሆን ይችላል፣ በኮሚኒቲ ሊሆን ይችላል፣ በንግድ ድርጅት ሊሆን ይችላል። በአንድ ኮሚኒቲ ውስጥ ያ ኮሚኒቲ የሚያጋጥመውን ችግር ለይቶ በዛ ኮንቴክስት ያለውን ችግር ለይቶ ያለውን አቅም አሰባስቦ በዛ ችግር ላይ የተሻለ ፕሮግረስ ማምጣት ነው መሪነት ማለት። ስለዚህ ይህን በሀገር ደረጃ ልናስበው እንችላለን፣ በድርጅት ደረጃ ልናስበው እንችላለን። እዚህ አሁን እዚህ እየዞርን ነበረ፣ የተለያዩ ቢዝነሶችን እያየን ነበረ። በቢዝነስም ልናስበው እንችላለን። በአጠቃላይ በምንም ኮንቴክስት ብንሆን የሚያጋጥሙትን ቻሌንጆች ወይም ችግሮች፣ በተለይ ብዙ ጊዜ ውስብስብ የሆኑ ችግሮችን ከሆነ ፖይንት ለምሳሌ ፖይንት ኤ እንለዋለን ወደ ፖይንት ቢ ማሻገር፣ አቅምን አሰባስቦ አቅምን አጣምሮ አዲስ ውጥን ፈጥሮ ዓላማ ፈጥሮ ያልነበረ አዲስ ነገር መፍጠር፣ ነገሮችን ከፖይንት ኤ ወደ ፖይንት ቢ መውሰድ፣ ያ ነው መሪነት ማለት።
ስለዚህ በዚህ መልኩ መሪነትን ከተረዳ ነው ኃላፊነት ወይም ደግሞ አለቃነት ወይም ደግሞ ፖዚሽን ኦፍ ኦቶሪቲ የምንለው የመሪነትን ስራ ለመስራት አስተዋጽኦ ሊያደርግ ይችላል። ወይም ኢንስትሩመንት ወይም መሳሪያ ሊሆን ይችላል። ግን በራሱ መሪነት ነው ብሎ ለመናገር ግን ያስቸግራል። ስለዚህ እኔ የማየው አለቃነት፣ ኃላፊነት አንድ መሳሪያ ነው። ሁላችሁም እንደምታውቁት ሙዚቃ ለመስራት መሳሪያ አስተዋጽኦ ያደርጋል። ግን መሳሪያ ሙዚቃ አይደለም። እኔ ሙዚቃ ብዬ የምወስደው ለኮሚኒቲ፣ ለቢዝነስ፣ ለሀገር አስተዋጽኦ ማድረግ፣ ለውጥ ማምጣት፣ ሜኪንግ ኤ ዲፈረንስ እሱ ነው ሙዚቃው ማለት ነው። ስለዚህ መሪነት ከኃላፊነት ጋር ተለይቶ መታየት መቻል ያለበት። አንደኛው ሌላኛው ኮንትሪቢዩት ሊያደርግ ይችላል። አንዳንዴ ሊጣመር ይችላል፣ አንዳንዴ ላይገናኝም ይችላል። ስለዚህ በዛ መልኩ መረዳት ያስፈልጋል። ወደ ጥያቄው አሁንም ተመልሼ ስመጣ ይሄ ከሆነ መሪነት እና እዚህ ላላችሁ ሰዎችም ወደ እናንተ መልሶ ለማየት መሪነት ማንም ሊያደርገው የሚችል ስራ ነው፣ አክቲቪቲ ነው፣ ፋንክሽን ነው፣ ኮንዳክት ነው። ስለዚህ ያላችሁ ሰዎች ምንም ሳትጠብቁ የሆነ ድርጅት ኃላፊ ለመሆን ሳትጠብቁ የሆነ ቢዝነስ አለቃ ለመሆን ሳትጠብቁ ባላችሁበት ቦታ በእናንተው አውድ ወይም ደግሞ ኮንቴክስት የሚያጋጥመውን ችግር ለይታችሁ ከነበረበት ወደ ተወሰነ ደረጃ ፈቀቅ ማድረግ ከፖይንት ቢ ኤ ወደ ፖይንት ቢ መውሰድ መሪነት ነው። ስለዚህ መሪነት ማንም ሊሰራው የሚችል ለተወሰኑ ሰዎች ብቻ የተሰጠ ጸጋ ሳይሆን ማንም ሊሰራው የሚችል ስራ እንደሆኑ መረዳት ያስፈልጋል። ስለዚህ በእኛ በኩል በኢትዮጵያ በኩል ያለው የመሪነት ዲፊኔሽንም ኢቮልቭ እያደረገ ወይም ደግሞ እየተቀየረ እያደገ የመጣው ብዬ የማስበው ነገሮችን ከአለቃነት ወይም ደግሞ ከፖዚሽን ኦፍ ኦቶሪቲ ወደ ሞር ወደ ሊደርሺፕ ወይም ደግሞ ፕራክቲስ ኦፍ ሊደርሺፕ የማሸጋገር ሂደት ነው ብዬ እረዳለሁ ለማለት ነው። ግሬት ፖይንት። ደረጀ ወደ አንተ ስንመጣ የአንተ ኮንቴክስት ደግሞ ለየት ይላል። በፕራይቬት ሴክተር ውስጥ ነው ያለኸው። በስራው አዘ ካምፓኒ ሲኢኦ የምታደርግበት የሊደርሽፕ ሮል አለ። ከዛ በተረፈ ደግሞ በዴይ ቱ ዴይ በፕሮጀክት አንዳንዴ ከሺህ በላይ ዲፔንዲንግ ኦን የፕሮጀክት ላይ እንዳላችሁ የሚያሳይ የሊደርሽፕ ሮልም ደግሞ አለ። ስለዚህ በአንተ ኮንቴክስት ደግሞ ስትመለከተው ወደ ሀገራችን አምጥተህ ሊደርሽፕ ለአንተ ምን ማለት ነው? ምንን ይመስላል ባለህበት ስራ? ታንክ ዩ ሄለን። እንደምን አደራችሁ። ሄለን እዚህ ሾው ላይ ስትጋብዘኝ who are the other panelists ብዬ ስጠይቅ አቶ ማሞ ምህረቱ ብላ ነገረችኝ። አይ ተሳስተሻል መሰለኝ፣ እሳቸው ትልቅ የአንድ የሀገር ትልቅ ናሽናል ባንክ ገዢ ነበሩ። እንዴት ተሳስተሽ ነው ወይ የጠራሽኝ? ሌላ ፓነል ነው መሰለኝ እኔ መሆን የነበረብኝ ብዬ ነበር። እውነቱን ነው ብሎኛል። That's because I have a tremendous respect for አቶ ማሞ። ከዚህ በፊት ተገናኝተናል፣ በስራም ተገናኝተናል። የአቶ ማሞን የድሮ ቢሮ ሬኖቬሽን ላይ ተሳትፈን በነበርንበት ጊዜ በስራም ተገናኝተናል። ስለዚህ I feel extremely proud and fortunate to be on the same panel as the distinguished gentleman next to me. Excellent. I'm in agreement. እሱ እስማማለሁ በጣም። So I will start with the answer yes. የኔ leadership definition or የኔ leadership አመለካከት ከአቶ ማሞ ጋር በጣም የሚገናኝ አለ፣ የሚለይም አለ። የሚገናኘው አንድ ሊደር ከፖይንት ኤ ወደ ፖይንት ቢ የመውሰድ ኃላፊነት አለበት in whatever context that is. So እኔ ዲፋይን የማደርገው in the private sector as a company owner leadership ማለት አንድ ጎል ክሊር የሆነ ጎል ኤስታብሊሽ መደረግ አለበት ባይ ሊደር። ያንን ጎል ደግሞ አቺቭ ለማድረግ ሪለንትለስ የሆነ ኤፈርት ማሳየት አለበት እና for that clarity of goal and achievement of goal prerequisites አሉ from a leader. የመጀመሪያው አንድ ሊደር ሪስፔክት እርን ማድረግ አለበት from customers that seek his or her services. ሪስፔክትድ የሆነ ኢንዲቪጁዋል ሪስፔክትድ የሆነ ካምፓኒ መሆን አለበት። አንድ ሊደር in a company setting
ያንን ሪስፔክት እርን ለማድረግ መስራት አለበት። It's very important. እሱንም what that needs to happen, I will touch base on it. That leader also needs to earn the respect of the colleagues he work with. ማለት እንግዲህ it's a competition usually. የኛም ድርጅት competitors አሉት፣ ግን ሊደር ለመሆን ኮምፒቲሽኑን ማጥፋት ሳይሆን በኮምፒቲሽኑም ሪስፔክትድ መሆን አለበት። ተርድ ሊደር ደግሞ ብቻውን የሚሰራው ስራ ምንም የለም። ሊድ ማድረግ ያለበት ግሩፕ ኦፍ ፒፕል ቲም አለ። ሶ ከዛ ቲምም ሪስፔክትድ መሆን ይኖርበታል። So and the leader needs to be respected by his customers, needs to be respected by the team he leads, and needs to be respected by the colleagues he works with. And for that to happen, and የተወሰኑ qualities ያስፈልጉታል ሊደሩ። አንደኛ professional ethics compromised የሆነ ሊደር መሆን የለበትም። If you are compromised in ethics, you are not a leader anymore. As a matter of fact, you are a threat to that industry. So professional ethics is extremely important. ሁለተኛ, the technical competence በእኛ field is important. Respectም የሚገኘው if you are competent in your technical capabilities. እንደዚህ የምለው የኔ ፊልድ በጣም ቴክኒካል ስለሆነ ነው እንጂ ሌላ ፊልድ ቴክኒካል ሳይሆን ሌላ ኳሊቲስ ሊያስፈልገው ይችላል። በእኛ ፊልድ ግን if you are a leader of architecture, engineering, construction field, you really need to command respect technically so that you can communicate with customers and other professionals alike. So technical competence is extremely important. ከዛ በኋላ ደግሞ you need to be a credible entity. Credibility is extremely important. And credible professionals ሲኮን ነው people will trust you with billions and billions of birr and dollars of their investment. So ለእኔ leadership in terms of summing up the answer to the question is you have to have earned the respect of your customers, have earned the respect of your team members, have earned the respect of your colleagues with professional integrity, credibility, and technical competence. ጥሩ መልስ። እውነት ነው። ዝም ብሎ ማመው ቅድም ብለዋል፣ አለቃነት እንዳልሆነ ነው። ከሁለታችንም ራሱን የቻለ ሰው የሚያከብረውና የሚሰማው ሰው እርን የተደረገ ነገር እንደሆነ ነው ሁለታችሁም የምትናገሩት። እንግዲህ ተመልካቾቻችን ከረፍት ቆይታችን ተመልሰናል። እስቲ ደግሞ አሁን እንደገና ወደ ትሬል ብሌዚንግ ሊደርሺፕ ፓነል ዲስከሽን ወደ ኤምፓወር አዲስ ልውሰዳችሁ። እንግዲህ ሀገራችን የወጣቶች ሀገር ናት አይደለ? በፐርሰንቴጅ ዋይዝ ብዙ ወጣት ስራ የሚፈልግ ብዙ ወጣት ብዙ ቦታ መድረስ የሚፈልግ በተለያየ መልኩ ኦፖርቹኒቲ የሚያገኝም ኦፖርቹኒቲ የማያገኝም በአብዛኛው በብዛት አለ እና ይህንን ጀነሬሽን ኤክስፔክቴሽን አላቸው። እነሱ የሚጠብቁት ነገር አለ። እናንተም ደግሞ በተለይ ነው ማሞ የነበርክበት ኃላፊነት በጣም ትልቅ የሆነ በሀገር ደረጃ ያለ ትልቅ ኃላፊነት ላይ በተለያየ እድሜ ያለ ሰው ጋር ነው የምትሰሩት። የወጣቱ ግን ይበዛል በሀገሩ ባለው ሁኔታ ማለት ነው እና እንዴት አድርጋችሁ ነው እስቲ ያንተ ሊደርሺፕ ስታይል እንዴት ነው አዳፕት የምታደርገው ለወጣቶቹ? ሁሉንም አንድ አይነት ማኔጅመንት ማድረግ አይቻልም ኃላፊነቱ ላይ ያለ እና የዛን ወጣት ኤክስፔክቴሽን ስታመጧቸውም ስራ ላይ እንዳልኩት ቁጥሩ ብዙ ነው። ስለዚህ እንዴት አድርገህ ነው ሊደርሺፕ ለነሱ አይን በነሱ ላይ እንዴት አድርገህ ነው አዳፕት የምታደርገው? እነሱን እኛ ወደ እነሱ አዳፕት ማድረግ እንዳለብን አይ ዶንት ቲንክ እነሱ ወደ እኛ አዳፕት ማድረግ ያለባቸው አይመስለኝም። እና እሱ ምን ይመስላል? እሺ ሶ አይ ቲንክ የመጀመሪያው ነገር ያው ሄለን እንዳልሽው ኢትዮጵያ የወጣቶች አገር ነች። እሱ ብቻ ሳይሆን በሚቀጥሉት አመታት ኢትዮጵያ ውስጥ ያለው የወጣቶች ቁጥር በጣም ሲግኒፊካንትሊ እየጨመረ መሄዱ አይቀርም። በተደጋጋሚ የሚጠቀስ ስታቲስቲክስ አለ። በ2050
አሁን ስንት ነን? ከ25 ዓመት በኋላ ማለት ነው። በ2050 በዓለም ላይ ከ4 ሰዎች መካከል አንዱ አፍሪካዊ ይሆናል። 1 in every 4 human being ከ4 ሰው መካከል አንዱ አፍሪካ ይሆናል ማለት የአፍሪካ የህዝብ ቁጥር በሚገርም ሁኔታ ማደጉ አይቀርም። ይሄ ደግሞ in a context where ሌሎች ሀገሮች ላይ ያለው የህዝብ ቁጥር ግን ዲክላይን እያደረገ ነው። ለምሳሌ ጃፓን ማየት ይቻላል፣ ራሽያ ሊሆን ይችላል፣ ዩሮፕ ብትሄዱ አሁን የህዝብ ቁጥር እየቀነሰ ነው። ስለዚህ በሚቀጥሉት 20 ምናምን ዓመታት የህዝብ ቁጥር የሚጨምርበት the only continent አፍሪካ ነው። ከአፍሪካ ውስጥ ደግሞ ትልቁን ኮንትሪቢዩት የሚያደርጉት ሀገሮች ማን ናቸው ከተባለ ናይጄሪያ፣ ኢትዮጵያ፣ ሜይ ቢ ቱ ሰም ኤክስተንት ኮንጎ። እነዚህ 3 ሀገሮች ናቸው። ይህን የምለው ምንድን ነው? ኢትዮጵያ የወጣቶች ሀገር ነች ብቻ ሳይሆን የወጣቶች ቁጥርም በጣም እየጨመረ እንደሚሄድ ስትራክቸራል የሆኑ በቀላሉ ፕሬዲክት የምናደርገው ነገር ነው። ስለዚህ ይሄ ከሆነ ወጣቶች ላይ ኢንቨስት ማድረግ የውዴታ ጉዳይ ብቻ ሳይሆን የግዴታ ጉዳይ መሆኑ ምንም የማያጠራጥር ነገር ነው። ይህን ካልኩ በኋላ በእኔ እምነት ኢትዮጵያ ውስጥ በጣም የሚገርም ታለንት አለ። እኔ ብሔራዊ ባንክም በነበርኩበት ጊዜ ከዛ በፊትም በነበርኩበት ጊዜ በጣም ኮንሺየስሊ ከወጣቶች ጋር ለመስራት ሞክሬያለሁ። ሲግኒፊካንት የሆነ ታለንት ያለበት አገር ነው። በቴክኖሎጂ በተለይ በጣም የሚገርም ታለንት ያለበት አገር ነው። በጣም የሚገርሙ ብዙ ወጣቶች አሉ። በአገሩ ላይ ተስፋ ለማሳደር የሚያስችል ታለንት ያለበት አገር ነው። ትልቁ ቻለንጅ መሆን ነው ብዬ የማስበው ይሄን የወጣት አቅም በደንብ ሞቢላይዝ ማድረግ ያስፈልጋል። ያ ነው ትልቁ የሊደርሺፕ ቻለንጅ እና እንዴት ነው የምናደርገው፣ ምን በማድረግ ነው የሚለውን ማሰብ ያስፈልጋል። ፍራንክሊ እኔ ለምሳሌ እዚህ መድረክ ላይ ትልቁ የመጣሁበት አንደኛው ዓላማ ምንድን ነው ቢባል ወጣቶች ያላቸውን ታለንት በተለየ መልኩ እንዲያዩ ለመግፋት በተሻለ መጠን ተጽዕኖ ለማሳረፍ ፈልጌ ነው። ምን በማድረግ አንደኛ እና መሰረታዊ ነገር ምንድን ነው? ከሌሎች ሰዎች ከመጠበቅ ይልቅ ራሳቸውንና የራሳቸውን ታለንትና ያላቸውን ነገር በተለየ መልኩ አፕሪሼት ማድረግ ያስፈልጋል። ሰዎች ለኛ የሆነ ነገር እንዲያደርጉልን መጠበቅ መቻል የለብንም። ራሳችን ልንሰራው የምንችል ሁኔታችንና ያለንበትን ሁኔታ ለማሻሻል የምንችልበት ብዙ እድል አለ። ስለሱን ማየት ያስፈልጋል። ይሄ ምንድን ነው የሚለውን በእያንዳንዱ ኮንቴክስት ማየት ይቻላል። ለምሳሌ ቢዝነስ ከሆነ ቅድም ደረጀም ብሎታል። ለምሳሌ ውጭ ላይ ኤግዚቢሽን የሚያሳዩ ቢዝነሶች አሉ፣ የተለያዩ ቢዝነሶች አሉ። አንድ የቢዝነስ ኦነር በእነሱ አውድ በራሳቸው ኮንቴክስት ማድረግ የሚችለው ያላደረጉት ነገር ምንድን ነው ብሎ በተለየ መልኩ ማሰብ መቻል አለበት። ለምሳሌ ዓላማዬ ምንድን ነው? ሚሽኔ ምንድን ነው? እኔ ከሌሎቹ ቢዝነሶች የተለየ የሚያደርገኝ ምንድን ነው? ኮምፔቲቲቭ አድቫንቴጅ ምንድን ነው? በዚህ ቢዝነስ ውስጥ ልቆይ የምችልበት ሁኔታ ምንድን ነው? ምን አይነት ኮንስትሬንቶች አሉኝ? እንዴት ነው እነዛን መቅረፍ የምችለው? እኔ አሁን ካለውበት የቢዝነስ ሁኔታ ለሰይ አሁን ካለበት ቤዝ ላይን ፖይንት ኤ ወደ ፖይንት ቢ ለመድረስ ከነማ ጋር በምን ሁኔታ መስራት መቻል አለብኝ? ይህን ማሰብ ያስፈልጋል። ስለዚህ ሌሎች ሳይሆን ራሳችን ዳትስ ሊደርሺፕ፣ ሌላ ነገር አይደለም። ሊደርሺፕ እኮ ማለት የሆነ ፖሊሲ መቀየር፣ የሆነ ህግ ማውጣት ማለት ብቻ አይደለም። በዛ አውድ ውስጥ ካለሁበት ቦታ ከነበርኩበት ቦታ ወደ ሌላ ቦታ እንዴት ብዬ ነው የሚሄደው የሚለውን አስቦ አሰላስሎ ግልጽ የሆነ ቪዥን ኑሮ ግልጽ የሆነ ዓላማ ኑሮ ለዛ ዓላማ የሚረዱ ሰዎችና መሰናክል የሚሆኑ ሰዎችን ለይቶ እንዴት ብዬ ነው ወደፊት የምራመደው፣ ከማጋ ብሰራ ነው ጥሩ የሚሆነው፣ ምን አይነት እድሎች አሉ ሀገር ውስጥ ውጭ ሀገር፣ እንደ ኮንቴክስቱ ማለት እንደ ሁሉም ሰው ተመሳሳይ ስራ ውስጥ አይደለም ያለው፣ እንደ ኮንቴክስቱ ይሄን ማሰብ ወደፊት እንድንሻገር ያደርገናል። ሊደርሺፕ ማለት እሱ ነው። የሊደርሺፕ ቻሌንጁም እሱ ነው። ይሄን ካልኩ በኋላ አንድ ነገር ጨምሬ ያቆማለሁ። እኔ በሰራሁባቸው መስሪያ ቤቶች ውስጥ በተቻለ መጠን ወጣቶችን ለማሳተፍ ብዙ ጥረት አድርገናል። የመጀመሪያው ነገር ሰዎችን እንዴት ብለን ሞቲቬት የምናደርጋቸው የሚለው ማሰብ ያስፈልጋል። ሰዎችን ሞቲቬት ማድረግ የሚቻለው ደረጀ ቅድም እንዳለው ግልጽ የሆነ ዓላማ እና ግልጽ የሆነ ቪዥን ሴት በማድረግ ነው።
በቀድሞ በተለመደው አረዳድ የሆነ ሊደር የሚባል ሰው በኮቴሽን አስገብቼ የሚሰሩትን እየነገረ ሌሎቹ ሰዎች ደግሞ እንደ ሳብጀክት እየተቀበሉ የሚሰሩበት ሁኔታ እሱ ተቀይሯል። ሊሆን አይችልም። ልናደርግ የምንችለው ምንድን ነው? አጠቃላይ ግቡንና አጠቃላይ ቪዥኑን ሴት አድርጎ ሰዎች መሪ የተባለው ሰውዬ ሳይነግራቸው የራሳቸውን አቅም ኢኒሺዬቲቭ ተጠቅመው ለዛ ዓላማ እንዲሰሩ እንዲያሳኩ የሚያደርጉበት አውድ መፍጠር ነው ትልቁ የመሪነት ቻሌንጅ የሚለው መረዳት ያስፈልጋል። እኛ ያደረግን የነበረው ብሔራዊ ባንክ ለሁለት ዓመት የቆየ ይመስለኛል አንድ ፕሮግራማችን ምንድን ነው ይህን ለማድረግ በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ውስጥ እየሄድ በዩኒቨርሲቲዎች ውስጥ ያሉ ታለንት የምንላቸው ሮ ታለንት በተለያየ መስክ ከተለያየ ባክግራውንድ ሰዎችን እንሰበስባለን። የማስታውሰው ባለፈው ዓመት ከ2000 ከ3000 በላይ እንደዚህ በጣም ብዙ ቁጥር ያለው ሰው ከየቦታው ከየዩኒቨርሲቲው በኢኮኖሚክስ፣ በቴክኖሎጂ፣ በህግ፣ በአድሚኒስትሬሽን፣ በማኔጅመንት፣ በኮሙኒኬሽን በተለያየ ፊልድ ያሉ ሰዎችን ሰብስበን እነዚህ ሰዎች ውስጥ ያሉትን መርጠን ለአመት አንድ ዓመት የሚሆን ብሔራዊ ባንክ እንዲሰሩ አድርገን ከተለያየ ዲፓርትመንት እንዲሰሩ አድርገን ይሄ እንደ ኢንተርንሺፕ እንደ ፌሎሺፕ ወስደን አመቱ ሲጠናቀቅ እንከፍላቸዋለን። ኪስ ገንዘብ የሚመስል አመቱ ሲጠናቀቅ ግን እነዚህ ሰዎች አሰልጥነን የሚቀጥለው ጄኔሬሽን ፓብሊክ ፖሊሲ ሊደሮች ለማድረግ የሁለት ዓመት ፕሮግራም ሁለቴ ሄዷል። ሁለት ዓመት ፕሮግራም ሹር አሁን የሚቀጥል ፕሮግራም ይመስለኛል። እንደዚህ አይነት ስራዎች በአጠቃላይ ሊደርሺፕ ከኮማንዲንግ ወደ ኮኔክቲንግ ይሄ ነው ብሎ ከመናገር ይልቅ አውድ ወደ መፍጠር ትራንዚሽን እያደረገ ነው። ዞሮ ዞሮ እኛ እንደ ሀገር ሊሳካልን ከፈለግ በወጣቶች ላይ ኢንቨስት ማድረግ መቻል አለባቸው። ወጣቶችም ተመልካች ባይተዋር ሳይሆኑ ተሳታፊ መሆን እንደሆኑ ማሰብ ማመን ያስፈልጋቸዋል። ሌላውን የሚጠብቁ ሲሆን ራሳቸው አክቲቭሊ ፓርቲሲፔት የሚያደርጉ መሆን መቻል አለባቸው ብዬ አምናለሁ። ኦኬ ደረጀ፣ ወደ አንተ ስመጣ በአንተ ትንሽ ለየት የሚያደርገው ፕራይቬት ሴክተር ከወጣቶች ጋር ስትሰራ ጀንዚ በጣም የራሳቸው የሆነ አመለካከት አላቸው። የስራ ፕራዮሪቲያቸው ከኛ የተለየ ነው። ብዙ ሶሻል ሚዲያ ኢንፍሉዌንስ አለ። በጣም በተለያየ መልኩ የራሳቸው የሆነ እንደው እኛም ማንረዳላቸው ነገሮች አለ ይመስለኛል አይደለ? በአንድ በኩል በጣም ሶሻል ሪስፖንሲቢሊቲ የሚሰማቸው ናቸው። በዛ ላይ ደግሞ የራሳቸውን ታይም በጣም የሚፈልጉ ናቸው። እንደኛ 30 ሰዓት 40 ሰዓት የሚያስፈልገው 60 ሰዓት በሳምንት ሰርቼ የተጠበቀብኝ ነገር በድሮ ጊዜ ጀነሬሽናል ዲፍረንስ አለ አይደለ? how people work እና ወደ እናንተ ኮንቴክስት ስናመጣ ወደ ፕራይቬት ሴክተር እንዴት ነው ሊደርሺፑን ስታይላችሁን አጀስት የምታደርጉትን የነሱን ኤክስፔክቴሽን አኮሞዴት ለማድረግ? አንደኛ ቴክኒካል ነው በጣም የኛ ስራ ብለሃል። ቴክኒካል የሆነ ነገር የምትቀጥሯቸው ነገሮች አሉ። ግን የነሱ ኤክስፔክቴሽን በአንተ ጀነሬሽን እና በወጣቱ ያለው ለስራ ያለውም አመለካከት መጥፎ ነው ጥሩ ነው ማለት አይደለም። ኢትስ ጀስት ዲፍረንት የሆነ አመለካከት ነው ያለው፣ የተለያየ አመለካከት ነው ያለው እና እንዴት ነው እሱንስ ሃንድል የምታደርጉት? ኦኬ ታንክ ዩ። እኔ አይ ዊል አክቹዋሊ ያው ከአቶ ማሞ ዲስክሪፕሽን በተወሰነ መልኩ በጣም የሚገናኛል እና አቶ ማሞ they're grooming professionals young ዩኒቨርሲቲ ስቱደንትስ ግሩም እናደርጋለን ብሏል አቶ ማሞ ከአዲስ አበባ ዩኒቨርሲቲ። የእኛም ስራ እኔም የማምነው አዘ ሊደር ሌላ ሊደር ክሪኤት ማድረግ አንዱ ኃላፊነታችን ነው ብዬ አምናለሁ። so leader gets created groomed from the very beginning. From the day they entered into our firm, we're grooming them to be leaders in their own right, whether they are leaders within our own organization or ወጥቶም የራሳቸውን ቢከፍቱ ሌላም ድርጅት ሄደው ተቀጥረው ቢሰሩ የሊደርሺፕ ኳሊቲዝ አስተምረን የማስወጣት ኃላፊነት አዝ ሊደርስ አለብን የሚል እምነት አለኝ። የሚገርምሽ እንግዲህ we all were young at once, juniors ሆነን ገብተን ተቀጥረን እናውቃለን እና Gen Z I see myself in them 30 something years ago. አዳዲስ ልጆች ግራጁዌት አድርገው ሲመጡ እኛ ጋር they are there to prove themselves, they are there nervous ሆነው ነው የሚመጡት። በኮንፊደንሳቸው ገና ዲቨሎፕ እያደረገ ነውና I see that ምንም Gen Z ቢሆኑም the same ወጣቶች ያላቸው ልክ ሲገቡ ያላቸው concerns አሏቸው የአሁንም ወጣቶች
So what I try to do is make them part of the result so that they are proud of what we do. ጁኒየርም ሆነው ቢሆን የሚሳተፉትም ውጤቱ ግን ያለነሱ እንዳልነበረ የውጤቱ አንደኛ ኮንትሪቢዩተርስ እነሱ እንደሆኑ የአይነት ፊሊንግ እንዲኖራቸው I really make an effort to make sure that happens. I make an effort to make sure that they are free to sort of make a mistake. It's okay. Mistakes are a way to learn. ሚስቴኩ ተንሸራቶ እንዳይሆን ብሬክስ እናደርግና እስቲ ሞክሩት፣ ይሄንን አይዟችሁ አትፍሩ እያለን ኮንፊደንሳቸውን ዲቨሎፕ የምናደርግበት አሰራር አለ ሁሌና it's a matter of አሁን በሶሻል ሚዲያ በቱዴይዝ ቴክኖሎጂ የታጀቡ ወጣቶች ነው የሚመጡት። when we get to the professional aspects, how that intervenes in our ኦፕሬሽን አንዳንዴ የማይሆን ከሆነ ተው እንላቸዋለን፣ አንዳንዴ ደግሞ እንጠቀምበታለን። because today's technology is something that we use to enhance what we do. ስለዚህ there's a balance that we strike. ግን የሚገርምሽ ነገር ወጣቶቹ ወጣቶች ናቸው። they need to be groomed, they need to be allowed to work, make mistakes, learn from the mistakes, and they need to be made part of the result. እኛ ህንፃ ነው የምንገነባው። መጀመሪያ ህንፃውን ከመገንባታችን በፊት ወረቀት ላይ ገንብተን አፍርሰን እንደገና ገንብተን እንደገና አፍርሰን ካለቀለት በኋላ ነው መጨረሻ ላይ በእውን ሆኖ የሚመጣውና it is a tremendous satisfaction ለወጣቶችም ሳይሆን even ለእኛ ቬትራንስ ለሆን ነው ወረቀት ላይ በደንብ ስንሰራበት የነበረው አንድ ስራ እውን ሆኖ ስናየው የሚሰጠን ሳቲስፋክሽን በጣም ቀላል አይደለም። ሶ ጁኒየር ናችሁ እናንተ አይመለከታችሁም ሳይሆን ሉክ ዋት ዩ ዲድ እያልን የዛ ሪዛልት ኮንትሪቢዩተር ስናረጋቸው ኮንፊደንሳቸው፣ የሊደርሺፕ ኳሊቲያቸው፣ የባለቤትነት ስሜት ኢን ጀነራል እያደገ እየመጣ you can see them growing into leaders of their own. ስለዚህ ለኔ ትልቁ ሳቲስፋክሽን as a leader is creating more leaders. ጥሩ፣ በጣም ጥሩ ሀሳብ። እንግዲህ ተመልካቾቻችን ከረፍት ቆይታችን ተመልሰናል። እስቲ ደግሞ አሁን እንደገና ወደ ትሬል ብሌዚንግ ሊደርሺፕ ፓነል ዲስከሽን ወደ ፓወር አዲስ ልውሰዳችሁ። አቶ ማሞ እንግዲህ ያንተ ያለህበት ፓብሊክ ሴክተር ነው፣ በጋቨርንመንት ስራ ላይ ነው ብዙ የነበርክበት እና ብዙ ጊዜ ወጣቶች እንደ ካሪየር አድርገው በዛ ውስጥ ራሳቸውን ለማየት አንዳንዴ ትንሽ ዲስኢሉዥን ሊሆን ይችላሉ አይደለ? ያዩትና የጋቨርንመንት አሰራር አንዳንዴ በጣም ትልቅ ይሆንባቸዋል፣ ኮምፕሊኬትድ ይሆናል፣ ኮምፕሌክስ ይሆናል እና እኔ በዛ ውስጥ ራሴን ማየት እችላለሁ ወይ፣ የፓብሊክ ሴክተር ቫሊዩ መረዳት እችላለሁ ወይ የሚለው አንዳንዴ ጥያቄ ሊኖርባቸው ይችላል። ለእኔ ይሄ ቫያብል የሆነ መንገድ ነው ወይ ሁላችን ወይ በበቃ በቢዝነስ እንጂ ጋቨርንመንት እኔ ገብቼ ምናምን የሚባል ሳቲስፋክሽን የሚሰጥ የስራ ቦታ ነው ወይ ብለው አንዳንድ የራሳቸውን ሊጠይቁ ይችላሉና ይሄ እንግዲህ አንተ በጣም ኤክሰል ያደረክበት ቦታ ነው፣ ያመንክበት ነገር ስለሆነ ነው እዚህ ደረጃ ድረስ የደረስክበትና ምን ትላለህ? እስቲ ፓብሊክ ሴክተርን ኮንሲደር አድርጉ ትላለህ? ለወጣቱ በምን በኩል ይመልከቱት ትላለህ? ይሄን ስራ እጅግ በጣም አይ ቲንክ እኔ ሰው ፓብሊክ ሰርቪስ ፓብሊክ ሰርቪስ ውስጥ ለመስራት ለማገልገል ወጣቶቹ አክቲቭ ቢሆኑ በጣም በጣም ደስ ይለኛል። ይሄን ላስረዳ ለምን እንደዛ እንደምለው በመጀመሪያ ደረጃ እንግዲህ የጋራ ሀገር ነው ያለን። ስለዚህ ሀገራችንን ለመገንባት ሀገራችንን ለማልማት ከፈለግ ይሄ ጉዳይ የሌላ ሰው ነው እኔን አይመለከተኝም ተብሎ የሚተው ነገር አይደለም። ኦኬ እና ወጣቶችን የማይመለከት ከሆነ ከዛስ ማንን ነው የሚመለከተው? ስለዚህ አገር አልቦ ነው የምንሆነው። ስለዚህ ፓብሊክ ሰርቪስ ለኢንተረስት ማሳደር በጣም ጥሩ ነገር ነው። ለምን ቢባል ፓብሊክ ሰርቪስ ትልቅ ኢምፓክት
ያለበት ቦታ ነው። ቅድም ደረጀ ምን ነገር ተናግሯል? ሳቲስፋክሽን እርካታ የሚል ቃል ተናግሯል። ስለዚህ ማገልገል፣ ህዝብ ማገልገል፣ መንግስት ማገልገል ብዙ ለውጥ ማምጣት ብቻ ሳይሆን ለራሳችንም ምንዳችን፣ ወረታችን የምናገኘው ነገር ከፍተኛ የሆነ የህሊና እርካታ ነው። ከሳቲስፋክሽን ፐርስፔክቲቭ ትልቅ እርካታ የሚገኝበት ቦታ ነው። ይኸውላችሁ የመንግስት ስርዓት፣ የመንግስት አገልግሎት የሚባለው ነገር፣ የመንግስት አስተዳደር የሚባለው ነገር በተለይ ከዌስተርን ሲቪላይዜሽን ጋር ምንጩ የግሪኮች ናቸው። ግሪኮች ትልቁ ነገራቸው፣ ግሪክን የሚያውቅ ሰው እዚህ ያለ፣ ቅድም ስናወራ ነበረ እና የግሪክ ታሪክ ትልቁ ነገራቸው ምንድነው? ከመንግስትና ከመንግስትነት ጋር የተገናኘው ትልቁ ኦብሴሽናቸው መንግስትነት ነው። እና በግሪክ በድሮ ጊዜ አንድ ሰው አዳልት የሆነ ሰው ሁሉ በመንግስት ስራ ውስጥ መሳተፍ ግዴታው ነበር። እንደሚበላው እንደሚጠጣው በመንግስት ጉዳይ ለመሳተፍ ፓርቲሲፔት ማድረግ ግዴታ ነው፣ የሚጠበቅ ነው። በቃ ሰው የመሆን ውጤት ነው። እና በቃል ይሄ የኢዲየት ሚል በእንግሊዝኛ ቃል ስሮ ቃሉ ኢቲሞሎጂው የመጣው ኢዲየት ማለት በመንግስት ስራ የማይሳተፍ ሰው ማለት ነው። የቃሉ ራሱ ምንጩ ማለት ነው የማይሳተፍ ሰው ማለት ነው። ራሱን ከመንግስት ስራ ያራቀ ሰው ማለት ነው። ከዛም አልፎ ቃሉን ወደዚህ ስናደርገው ለምሳሌ አይድል የሚለው ቃል የተገናኘ ስሮ ቃል ያለው አይድል ማለት ምንድነው? ማባከን፣ ጊዜ ማባከን ማለት ነው። ስለዚህ በፓብሊክ ሰርቪስ ውስጥ መሳተፍ ትልቅ ነገር ነው። ምክንያቱም በዛ ብዙ ውጤት ሊኖረው ስለሚችል ማለት ነው። ይሄን ካልኩ በኋላ ግን ሁሉም ሰው ደግሞ ፓብሊክ ሰርቪስ ውስጥ ይግባ ማለት አይደለም። እኔ ፓብሊክ ሰርቪስ የማየው ቅድም እንዳልኩት የመሪነት ስራ ለመስራት አንድ ፕላትፎርም፣ አንድ መድረክ አድርጌ ይወስዳለሁ። ስለዚህ ያን በማድረግ ከፍተኛ የሆነ የህሊና እርካታ፣ ከፍተኛ የሆነ ለውጥ ለማምጣት የሚቻልበት ሁኔታ አለ ብዬ ወስዳለሁ። ነገር ግን ሁሉም ሰው ደግሞ ፓብሊክ ሰርቪስ ውስጥ ይግባ ማለት ደግሞ አይደለም። እንደ ሁኔታው በሌላው አውድ፣ በቢዝነስ ሊሆን ይችላል፣ በፋሽን ሊሆን ይችላል፣ በኮሚኒቲ ሊሆን ይችላል፣ በምንሰራው ስራ በተለያየ ዶሜን፣ በአርት ሊሆን ይችላል፣ በዲፕሎማሲ ሊሆን ይችላል። በተለያየ ዶሜን ለውጥ ማምጣት ይቻላል። ካን ሜክ ዲፈረንስስ። ቅድም እንዳልኩት ብቻችን የምንሰራው ሳይሆን ሌሎችን አሰባስበን አንድን ነገር፣ አንድ በጣም ቻሌንጅ ነው የምንለውን ነገር፣ አስቸጋሪ ነው የምንለውን ነገር፣ ቢሻሻል ጥሩ ነው ብለን የምናስበውን ነገር ከሆነ ቦታ ወደ ሆነ ቦታ መውሰድ፣ ፕሮግረስ ማምጣት፣ ማሻሻል፣ የለውጥ እርምጃ እንዲኖር ማድረግ ወይም ደግሞ ፕሮግረስ የሚለውን ቃል ለመጠቀም ነው ማድረግ ነው ሊደርሺፕ ማለት ነው። ስለዚህ አንደኛው ስፌር ኦፍኮርስ ፓብሊክ ሰርቪስ ነው። ፓብሊክ ሰርቪስ በጣም ኖብል ኮሊንግ ነው። ግን ይሄ ብቻ ነው ብዬ ደግሞ አልወስድም ለማለት ነው። ጥሩ ሀሳብ ነው። አይደለም ረዲ እያነሳው ነበረ። ኢትስ አ ኖብል ቲንግ። ለምን መሰለ ብዙ ወጣት ስለዛ ሲነጋገር ስለማልሰማ ነው። ላይ ጋቨርንመንት ለመግባት እንደ በቃ እንደ አትራክቲቭ የሆነ ነገር ኦኬ አምገርቢ እዚህ ጀምራለሁ፣ እዚህ ጋር ገብቼ ለውጥ ማምጣት እፈልጋለሁ የሚለውን ነገር ወይ ብርም ብዙ ኢሚዲየትሊ ስለማይሰራበት ሊሆን ይችላል፣ ወይም ደግሞ ፖሲቢሊቲውንም ደግሞ እዚህ ጋር ገብቼ ማደግ እችላለሁ የሚለውን ማስተሳሰብ ስለማይኖር ይሆናል ብዬ ነው እሱን አድረስ እንድታደርግልን የፈለኩት። እዛ ላይ መጨመር የምትፈልገው ነገር ካለ? ሰው እንዳልኩት ሪዋርድ ምንድን ነው አይደለም? ሪዋርድ ፋይናንሻል ሪዋርድ አንደኛው ሪዋርድ ነው። የህሊና እርካታ ሌላው ትልቅ ሪዋርድ ነው። ከሁሉ በላይ ግን እኔ ትልቅ ምንዳ ብዬ የሚወስደው ሪዋርድ ብዬ የሚወስደው ምንድን ነው? ነገሮችን መለወጥ መቻል ነው። እሱ የሚሰጠውን ሳቲስፋክሽን ወይም እርካታ ምንም ነገር ሊተካው አይችልም። ስለዚህ ፋይናንሻል ሪዋርድ አንድ ሪዋርድ ነው። ስለዚህ ሁሉን ነገር በዛ ዲፋይን ማድረግ ያለ በሞኔተሪ ተርምስ፣ በፋይናንሻል ተርምስ ዲፋይን ማድረግ ትክክል አይመስለኝም። የሆነ ፋይናንሻል ሪዋርድም ቢሆን በራሱ ቅድም እንዳለው ደረጀ ሀቀኝነትን፣ ኢንቴግሪቲን እና ካራክተርን ጠብቆ እስከተሰራ ድረስ ነቲንግ ሮንግ ዊዝ ኢት። ስለዚህ ፋይናንሻል ሪዋርድም ጥሩ ነው። ግን ማን ነው አንደኛውን እና ሌላኛው የተለያዩ ነው አድርጎ የሚለው? አንድ ሰው ወጣትነቱን ፓብሊክ ሰርቪስ ውስጥ ከዋለ በኋላ ፋይናንሻል ሪዋርድ የሚፈልግ ሰው ደግሞ ፋይናንሻል ሪዋርድ ለማድረግ ፕራይቬት ሴክተርን ፐርሱ ሊያደርግ ይችላል፣ በሌላ ጊዜ ማለት ነው።
ስለዚህ ሁለቱ አንደኛውን ካደረግ ሌላኛው ይቀራል የሚባል ነገር አይደለም። ሙቹዋሊ ኤክስክሉሲቭ አይደሉም ማለት ነው። ስለዚህ በሂደት አንደኛውን ሰርቶ ወደ ሌላኛው መሄድ የሚቻል ይመስለኛል። እኔ የሚመስለኝ ወጣቶች ወደ ፓብሊክ ሰርቪስ ውስጥ የመግባቱን ነገር የወጣቶች ችግር ብቻ ነው ብዬ አልወስድም። የመንግስትም ኃላፊነት አለበት። መንግስት ወጣቶች ወደ ፓብሊክ ሰርቪስ እንዲገቡ ማነቃቃት፣ ኢንከረጅ ማድረግ፣ ማብቃት ያስፈልጋል። ቅድም የችል በልና አቆማለሁ ሄለን ጊዜሽን እየወሰድኩ ነው አውቃለሁ። እኔ የተማርኩበት ትምህርት ቤት አንድ ማስታውሰው ነገር ምንድን ነው፣ ወደ ግል ነገር መግባት ብዙ አልፈልግም፣ ግን ቅድም ስትናገሩ ኬኔዲ ስኩል ኦፍ ገቨርንመንት ስንማር በጣም የሚገርመኝ ትልቁ ነገር ምንድን ነው፣ አንድ ሰው ወጣት ከሆነ እና ፓብሊክ ሰርቪስ የሚፈልግ ከሆነ ፖለቲክስ ውስጥ መሳተፍ የሚፈልግ ከሆነ እንዳለ ትምህርት ቤቱ ነው ሞቢላይዝ የሚያደርገው ያን ሰው ለመርዳት። ግን ያን ሰው ለመርዳት ኮሚኒቲ ሰፖርት የሚያደርገው የሚተባበረው ያ ሰውዬ የሆነ ፖዚሽን የሆነ አለቃ እንዲሆን አይደለም። ዋናው ዓላማ ምንድን ነው? ያን ኃላፊነት ተጠቅሞ ቅድም እንዳልኩት ሙዚቃውን ለመስራት እንዲችል ነው። to make a difference in the lives of people, to make a difference in the way your community is organized, to make a difference ሶሳይቲው አለኝ የሚለውን ቻሌንጅ እንደ ቻሌንጁ አንድ ብቻ ሊሆን ይችላል። አንዳንድ ቦታ ላይ የድራግ አዲክሽን ቻሌንጅ ሊሆን ይችላል። አንዳንድ ቦታ ላይ ኤጁኬሽን ወይም ደግሞ ትምህርት በተገቢው ላይ ሊሰጥ ይችላል። አንዳንድ ቦታ ላይ ንጹህ የመጠጥ ውሃ ችግር ሊሆን ይችላል። አንዳንድ ቦታ ላይ የጤና ችግር ሊሆን ይችላል። አንዳንድ ቦታ ላይ አይ ዶንት ኖ ላይክ ህፃናትን ሰፖርት ማድረግ ሊሆን ይችላል። እንደ አውዱ ብቻ የሊደርሺፕ ቻሌንጁን ፈልጎ በዛ ላይ ኢምፕሩቭመንት እንዲኖር ማስቻል ነው ሊደርሺፕ ማለት። ስለዚህ እሱን ለማድረግ በመንግስት በኩልም በኮሚኒቲ መሪዎችም በፕራይቬት ሴክተር ሊደሮችም ተጨማሪ ስራ መሰራት መቻል አለበት። ባይ ዘ ወይ አንቺ የምትሰሪው ስራ እኔ የማየው የዛ አካል አድርጌ ነው የምወስደው ማለት ነው። ስለሱም ማድረግ አይ ቲንክ ኢምፖርታንት ይመስለኛል። I agree with that. ደረጃውን አንተ ስመጣ ብዙ ጊዜ ወጣቶችን እንግዲህ ለ15 ዓመት ይህን ፕሮግራም ሰርቻለሁ። በአብዛኛው የሚጠይቁኝ ጥያቄ ፍርሃት አለ አንድ ነገር ለመወሰን ሪስክ ቴኪንግ በጣም ብዙ ሰው ይፈራል። አሁን ይህንን አድርጌ አንድ ነገር ባድረግ ባይሳካልኝስ? በጣም ትልቁ ጥያቄ ብዙ ጊዜ አለ። ሰው ምን ይለኛል ወይም ይህ ነገር ካልተሳካ እንዴት ሆናለሁ የሚልና ዋትስ ዮር ያንተ አመለካከት ሪስክ ቴኪንግ ላይ? ሪስክ ወስደህ ሳይሳካልህ የተማርክበት ነገር አለ ወይ? በዛ ላይስ የምትለው ነገር ምንድን ነው ልልህ ነው። ናቹራሊ አንተ ሪስክ ቴከር መሆንንም በዛ ብትመልስልኝ ከራስ ምሳሌ ጋር ደስ ይለኛል። ኦኬ እንግዲህ ሜቢ እሺ፣ መጀመሪያ ብዙ ሰዎች እንዲህ ባርጌ ባይሳካልኝስ የሚል የኮንሰርን እና ሪስክ አለው የሚል ኮንሰርን አላቸው ብዙ ጊዜ ወጣቶች። and that is absolutely natural እና ሳም ኮምፈርት ዞናቸው ውስጥ ሳይወጡ እዛው ቀርተው የሚሄዱ አሉ። አንዳንድ ደግሞ ከኮምፈርት ዞናቸው ወጥተው ኤክስፕሎር የሚያደርጉ ወጣቶች አሉ። እኔ ሁለቱም የሰው ፐርሰናሊቲ ይወስነዋል። ስለዚህ to all the young people who are having doubts, የኔ recommendation or advice is if that's what you want, go for it. If you fail, get up and try again. Do not give up. No, without taking risks, reward ያን ያህል ትልቅ አይሆንም። ለኔ personal am I a risk taker? I'm not sure. እንግዲህ the biggest risk I have taken in my life is ቀደም ከኤምአይቲ ግራጁዌት ሳረግ አሜሪካን ሀገር አሉ የተባሉ ድርጅቶች የኢምፕሎይመንት ኦፈር ሰጥተውኝ ነበር። እኔ ምንም ዞር ብዬም ቦታ አልሰጠዋቸውም። ጁን አካባቢ ግራጁዌት አረኩ። ሴፕቴምበር ወደ ሀገር የተመልሼ መጣሁ። A lot of people believe that is risk taking. ለኔ it was a calculated risk. And the rewards እዛ ሀገር ከምቆይና እዚህ ተመልሼ የመጣሁበትን ሪዋርድ እንዲሁ ኮምፔር ሳደርገው I would have never had a more satisfying career had I stayed in the US. ስለዚህ the risk is something you have to take in order to maximize the rewards.
ልክ ነው። ብዙ ጊዜ አንዳንዴ ሰው ከውጭ ብቻ ይመለከተዋል። ግን አሁን እዚህ የጌን ያረክበት ስንት ዓመት ነው ከተመለስክ እዚህ? እኔ ከተመለስኩ 25 years። ትልቅ ሪስክ እንደወሰድክ ግን ፔይ ኦፍ አድርጎልሃል ማለት ነው። ለገሲውን መቀጠሉ ራሱ 25 years it's paid off. The biggest reward is the satisfaction. ቅድም አቶ ማሞ ያለው ነው። የገንዘብ ሪዋርዱ ሜቢ ሌላ ቦታ ሆኜ ቢሆን የተሻለ ይሆናል ወይ አይሆንም፣ እሱ will never find out። ግን እኔ እዚህ ሀገር መጥቼ the biggest reward is the satisfaction that I have had having to work on projects like የአቶ ማሞ ቢሮ የናሽናል ባንክ ቢሮ ሂስቶሪክ የነበረ ቢሮ ነበረ። it needed to be renovated። renovation ውስጥ ተሳትፌ ያንን ሂስቶሪክ ቢልዲንግ ለአዲስ ገቨርነር ሬዲ አድርጎ ማድረጉ ትልቅ ሳቲስፋክሽን አለ። There are other projects that really gave me satisfaction beyond any money can give. የፌደራል ፖሊስ ሄድኳርተርስ ቢልዲንግ is one of the first projects that we worked in። የጠቅላይ ሚኒስቴር መኖሪያ ቤት is a project that we've worked in። የኢትዮጵያን ኤርላይንስ ካርጎ ተርሚናል በኮቪድ ጊዜ ሁሉ ኤርላይንሶች ችግር በነበረባቸው ጊዜ ያ የኢትዮጵያን ኤርላይንስ ካርጎ ተርሚናል the largest in Africa and one of the largest in the world የኢትዮጵያን ኤርላይንስን በኮቪድ ጊዜ የነበረውን የፓሴንጀር ትራቨል ሲቀንስ ካርጎ ፒክአፕ አድርጎ አየር መንገዳችንን ጥሩ ደረጃ ላይ እንዲያደርግ ያደረገውን ፋሲሊቲ ዲዛይን አድርጎ መጨረስ is a satisfaction beyond imagination። ቅድም አቶ ማሞ የመንግስት ስራ ያልሰራ ኢዲየት ይባላል ግሪክ ሀገር ብሏል። እኔ የመንግስት ሰራተኛ የመንግስት ሰራተኛ አይደለሁም፣ ግን የመንግስት ብዙ ስራ ታምነን ሰርተናል። ስለዚህ ከኢዲየትነት ታይትል ተርፌያለሁ። ግን ሳቲስፋክሽን ኢዝ ትሪመንደስ። ደስ ይላል በጣም። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። እስቲ አሁን ደግሞ እንደገና ተመልሰን ወደ ትሬል ብሌዚንግ ሊደርሺፕ ፓወር ፓነል ዲስከሽን ልውሰዳችሁ። አቶ ማሞ ስለ አንተን ለሪስክ መጠየቅ እፈልጋለሁኝ። የእሱ አመለካከት ለአንተ ምንድን ነው? ፓወር ስትራክቸር ራሱ በዛ ውስጥ ገብተህ ማወቁንም ራሱን የቻለ ትልቅ ናቪጌት አድርገህ በጋቨርንመንት ውስጥ በተለያየ በጣም ሌየርድ እና ኮምፕሌክስ የሆነ ኤንቫይሮንመንት ስለሆነ ቻሌንጂንግ ነገርም አብሮት የሚመጣ አለና በአንተ በኩል እኔ ራሴን እንደ ሪስክ ቴከር አድርጌ ወስዳለሁ ወይ የምትለው ነገር ካለ ምሳሌ አድርገህ መስጠት የምትችለው ነገር ካለ በዛ ላይ እንዴት አድርገህ ናቪጌት እንደምታደርገው ሪስኩን በአንተ በኩል ያንተ ለየት ይላል። ለዚህ ነው ነገር ደስ ይለኛል። ስለ ስጋት ሪስክ እና ደግሞ ስለ ፓወር ስትራክቸር ስለ ሁለት ነገሮች አንስተሻል ሄለን። አይ ቲንክ እኔ ስለ ሁለቱን አገናኝቼ ለመመለስ የፓወር ጉዳይ የፓወር ስትራክቸር የኦቶሪቲ ጉዳይን እንዴት ነው የምናየው ነው። አይ ቲንክ እንዴት ነው የምናየው ከተባለ መነሻው መሆን አለበት ብዬ የማምነው በምንሰራው ስራዎች ሁሉ ትልቁ ትኩረታችን መሆን ያለበት በዛ አውድ ውስጥ what is the work at the center። እያንዳንዱ ኦርጋናይዜሽን የሚሰራው ቁልፉ ሚሽኑ አላማው ምንድን ነው የሚለውን መጀመሪያ ማየት ያስፈልጋል ይመስለኛል። the focus should not be የኦቶሪቲ ስትራክቸሩ ላይ ሳይሆን ዋናው ስራ ላይ መሆን መቻል አለበት። በዛ መልኩ ማሰብ ከጀመር then ፓወር እና ከፓወር ጋር አብረው የሚመጡ ነገሮች በሙሉ ስራውን ወደፊት ለማስኬድ መሳሪያ ይሆናሉ ማለት ነው። ስለዚህ እንደዛ ነው የማስበው እኔ ማለት ነው። ለምሳሌ አሁን እና ሪስክም ጋር ለማገናኘት ይሄን ለማለት አስቤ ያልነበር የሚመጣው ግን ልበላው። ግን ምንድነው ለምሳሌ እኛ ከሁለት ዓመት በፊት በጣም ኮምፕሌክስ የሆነ በጣም የተወሳሰበ የኢኮኖሚክ ሪፎርም ፕሮግራም ወስደን ተግብረናል። አሁን በእኔ እምነት የአይነት የኢኮኖሚክ ሪፎርም ፕሮግራም አስፈላጊ ብቻ ሳይሆን ካላደረግነው ችግር ውስጥ እንደምንገባ አውቀዋለሁ።
ስለዚህ ወደፊት መራመድ መቻል አለብን። ወደፊት እንድንራመድ ያደረገን ምንድነው? ዋናው ቁልፉ ሞቲቬቲንግ ፋክተሩ ምንድነው ከተባለ ራሱ ስራው ነው፣ ኮዙ ነው። ያ ኮዝ ያን ነገር ካላደረግነው ችግር ውስጥ እንደምንገባ ማወቁ ያ ኖሌጅ ጉልበት ይሰጣል ማለት ነው። ከፓወር ጋር ካገናኘሽው ምን ይሆናል? ምንድነው እኔ ይህን ስራ ለመስራት እዛ ፖዚሽን ኦፍ ኦቶሪቲ መኖሬ ነገሩ ወደፊት እንዲሄድ ጉልበት መሳሪያ ሆኛል ማለት ነው። ምክንያቱም ፖዚሽኑ ሮሉ የሚሰጠኝ ሰዎችን ኦርጋናይዝ ለማድረግ ኦሬንት ለማድረግ ስትራክቸር ለመፍጠር እና ኦፊሱንም ተጠቅሜንም ከብዙ ሰዎች ጋር ኢንጌጅ ለማድረግ እድል ይሰጠኛል ማለት ነው። ስለዚህ ዋናው ቁልፉ ነገር ሮሉ አይደለም። ቁልፉ ነገር ሮሉን ተከትሎ የተሰራው ስራ ነው ማለት ነው። አካምፕሊሽ የተደረገው ነገር ነው ማለት ነው። ይሄን በምናደርግበት ጊዜ ደግሞ ሪስክ ቴኪንግ ነው። በቃ ኤሰንሻሊ ሪስክ ቴኪንግ ነው። ምክንያቱም ነገሮችን ካወቅናቸው ከለመድናቸው ከነበሩበት ነገር ወደማይታወቅ ሰው አይቶት ወደማያውቅ አንኖን ወደሆነ ነገር ኖን ፕሮብለሞችን ወስደን ወደ አንኖን ወደሆነ ሶሉሽን እየሄድን ስለሆነ ያ ፕሮሰስ ፌዝም ይጠይቃል። ሊፕ ኦፍ ፌዝም ነው። ሪስክም መውሰድ ይጠይቃል ማለት ነው። ምክንያቱም የደረስንበት ነገር የማይሰራ ቢሆን ነገሮችን የበለጠ ችግር ውስጥ የሚከት ቢሆን ችግሩ እና ችግሩ ይዞት የሚመጣው ውስብስብ ነገር በጣም የከፋ ሊሆን ስለሚችል ማለት ነው። ስለዚህ የስ ሪስክ ቴኪንግ አለበት። ሰዎችን ከአንድ ቦታ ወደ ሌላ ቦታ ለመወስደ ስንሞክር ይዘውት የመጡትን ባህል፣ ይዘውት የመጡትን አቲቲዩድ፣ ይዘውት የመጡትን አካሄድ እንዲቀይሩ ስናደርግ እሱ ራሱ ሎስ ነው፣ ለነዛ ሰዎች ትልቅ ሎስ ነው። ስለዚህ እሱ ራሱ ትልቅ ሪስክ ቴኪንግ ነው። ስለዚህ በእኔ እምነት ሊደርሺፕ፣ የመሪነት ስራ፣ የመሪነት ኮንዳክት ኢንሄረንትሊ ሪስኪ ነው። ሪስኪ ቢዝነስ ለሚያደርገውም ሰውዬ ሪስኪ ነው። በዚህ ፕሮሰስ ውስጥ ኢንቮልቭ ለሚያደርጉ ሰዎችም ሪስኪ ነው። ግን ያን ነገር ትራንስሌት ካላደረግን ከዛ በላይ ማሰብ ካልቻል የምንፈልገውን መሻሻል ፕሮግረስ የሚባለው ማለት ነው ውጤቱ ፕሮግረስ ስለሆነ ፕሮግረስ ልናመጣ አንችልም። ባይዘው ተፈጥሮ የሚሰራም እንደዚህ ነው። በተፈጥሮ በኢኮሎጂ ካያችሁት ብዙ ጊዜ ተፈጥሮ የሚሄድበት ነገር ምንድነው የሆነ ኮንሰርቭ የሚያደርገው ነገር አለ። ብዙ ለሄድበት ማልፈልግ ኮንሰርቭ የሚደረገው ነው የሚጠበቅ ነገር አለ። ግን የሚሻሻል ነገርም አለ። አዳፕቲቭ የሚባለው ነገር ምንድነው የሚሰራው? እንደዚህ ነው። ያለውን እንጠብቃለን፣ ትንሽ ነገር እናሻሽላለን፣ አዲስ ነገር ላይ እንደርሳለን፣ ትራይቭ እናደርጋለን ማለት ነው። እና በምሳሌ ካላፍታቱት ከባድ ሊሆን እንደሚችል አውቃለሁ። ግን እንዲህ ልበል፣ የአመራር ስራ መሪነት ሁሌ ኢንሄረንትሊ ሪስኪ ነው። ያን ሪስክ አይተን ካልኩሌት ሪስክ መውሰድ አለብን። ካላደረግን ግን ውጤት ፕሮግረስ ላይ ልንደርስ አንችልም ብዬ አስባለሁ። ጥሩ ሀሳብ። ፐርሰናል ትንሽ ልገባባችሁ ነው፣ ግን በቀላሉ ብዙ ጊዜ ሰው ከእንደናንተ አይነት ሰው መማር ስለሚፈልግ ነው። የራሳችሁ ፐርሰናል የሆነ ሀብት አለ ወይ? ሩቲን አለ ወይ? ፎከሳችሁን ለመቀጠል ኤነርጂያችሁን ኖሮ ቢከስ ሁልጊዜ ራፒድሊ ብዙ አይነት ዲሲዥን የወሰናችሁ የምታልፉባቸው ነገሮች አሉ። ግን ፐርሰናል ባላንስ ያስፈልጋል አይደለ? ሁሌ ሩጫ፣ ሁሌ በጣም ትልልቅ ዲሲዥን ላይ ስትሆን አንዳንዴ ራሳችሁን እንዴት ነው ሪፕሌኒሽ የሚደረገው? ይሄን ነገር ፐርሰናል ሀቢት አለ ወይ? ኤክሰርሳይዝ whatever it is ምንድን ነው ዌልቢንጋችሁን ሜንቴን ለማድረግ ደረጃ ብትጀምርልን አንተ as a leader ማለት ነው። Well, good question. I wish I could tell you gym ሄዳለው ዮጋ ሰራለው. Unfortunately none of that. ለኔ ትልቁ ትንሽ ከስራ ወጣ ብዬ የስራ ባላንስ የሚሰጠኝ ሁሌ is spending time with the family on family vacations. So whether it is trips to Arba Minch or whether it's trips to Greece, that 10 days, 15 days አድሶኝ ነው የምመጣው። So እሱ ነው ለኔ ባላንስ የሚሰጠኝ። ይሄ ለሁሉም ሰው አስፈላጊ ነው። ዋናው ነገር የተለየ ነገር ማድረግ መቻል አለብን። ምክንያቱም የተለየ ነገር የምናደርገው ነገር አእምሯችንን ከነበረበት ነገር ወደ ሌላ ነገር ኮምፕሊት የተለየ ነገር ውስጥ መውሰድ መቻል አለብን። እንደዛ ስንሆን ነው ራሳችንን ሪኒው የምናደርገው ማለት ነው። ስለዚህ ለአንዳንዱ ሰው ወክ ማድረግ ሊሆን ይችላል። ለአንዳንዱ ሰው ጂም ማድረግ ሊሆን ይችላል። አንዳንዱ ሰው ቅድም ሄለን ጋር ስናወራ ነበር ሜዲቴት ማድረግ ሊሆን ይችላል። ለአንዳንዱ ሰው ቁጭ ብሎ ዋይን መጠጣት ሊሆን ይችላል። እንደየሰው ሁኔታ ማለት ነው። እኔ
ለብዙ ጊዜ ጂም ሄድ ነበረ፣ ጠዋት ሄድ ነበረ። አሁን ከተውኩት ትንሽ ጊዜ ቆይቻለሁ፣ ግን አሁን ወክ ለማድረግ እየሞከርኩ ነው። ስለዚህ እዛ ላይ ነው ያለሁት ማለት ነው። እዛው ላይ ሆነ እስቲ ሰክሰስ ዲፋይን ብታረግልን ላንተ ሰክሰስ ማለት ፕሮፌሽናሊ ብቻም ሳይሆን ፐርሰናሊ ምን ይመስላል? አሁን ራሴን መደጋገም ነው የሚሆንብኝ። ሰክሰስ ማለት ባለንበት አውድ ውስጥ ባለንበት ኮንቴክስት ውስጥ የነበረውን ሁኔታ አይተን እና የነበረውን ሁኔታ አይተን ብቻ ሳይሆን በነበረው ሁኔታ ውስጥ የተወሳሰበ ችግር ነው የሚለውን ለይተን ወይም ሌላ አነጋገር ወርክ አት ሴንተር የሚለውን ከለየን በኋላ ነገሮች ከነበሩበት ቦታ ወደ ሌላ ቦታ እንዲሄዱ ያለን አጠቃላይ አቅም አሰባስበን፣ ስለዚህ እኛ ብቻችን የምንሰራው ስራ ስላልሆነ ማለት ነው። ስለዚህ እንደዛ ከሆነ ራሴ እኔ የሰራሁትን የሚሆነው እሱ ሳይሆን ያለን አቅም አሰባስበን፣ ይሄ ምን አቅም ሊሆን ይችላል? የኦቶሪቲ አቅም ሊሆን ይችላል፣ የኤክስፐርቲዝ አቅም ሊሆን ይችላል። whatever resource that we have እሱን አሰባስበን ወይም ሞቢላይዝ አድርገን የሆነ ውጥን ፈጥረን ዓላማ ቀደም ብሎ ደረጃ የተናገረው ፈጥረን ነገሮችን ከኖን ፕሮብለም አንኖን ሶሉሽን ፈጥረን ፕሮግረስ ማድረግ ወይም ደግሞ ማሻሻል ወይም ደግሞ የለውጥ እርምጃ መውሰድ ለእኔ ሰክሰስ ነው ብዬ ወስዳለሁ። ያን ካደረግን በኋላ የዛ ሰክሰስ ውጤት በየራሳችን ላይ በተለያየ መልኩ ሪፍሌክት ሊደረግ ይችላል። ለአንዳንዱ ያን ለውጥ በማምጣቱ የሚሰማው የህሊና እርካታ ወይም ሳቲስፋክሽን ምንዳው ይሆናል ማለት ነው። ስለዚህ ሰክሰስን ዲፋይን የማደርገው ይሄ ነው። ሞር ሌያውት ያደረኩት ፍሬምወርክ ነው። ስለዚህ ይህን ፍሬምወርክ በተለያየ መልኩ ሰው አፕላይ ማድረግ ይችላል። በፋሚሊ ሊሆን ይችላል፣ በኮሚኒቲ ሊሆን ይችላል፣ በገቨርንመንት ሊሆን ይችላል፣ በቢዝነስ ሊሆን ይችላል። ስለሱ ማድረግ መቻል ለውጥ ማየት፣ ለውጥ ደግሞ በተቻለ መጠን በሰው ህይወት ላይ ለውጥ ሲኖረው ማየት፣ ሰዎች ያላሰቡት አዲስ ኢማጂኔሽን ፈጥረው ያላሰቡት ነገር ሲሆኑ ማየት፣ እሱ ትልቅ ስኬት ነው። ግን ኢን ኦል ኦፍ ዚስ ቅድም ደረጀ ሲናገር የነበረው ኢንቴግሪቲ፣ ሐቀኝነት፣ እውነተኝነት እና ጥሩ ነገር መስራት የሊደርሺፕ የመሪነት ለእኔ ኢንሄረንት የሆኑ ኤሌመንቶች ናቸው ብዬ ወስዳለሁ። ሊደርሺፕ ኢፌክቲቭ መሆን ብቻ አይደለም። ያደረግነው ለውጥ ፖዚቲቭ ካልሆነ ሊደርሺፕ አይደለም። ለምሳሌ ስለ ሊደርሺፕ ሊትሬቸር ስናወራ ብዙ ሰው ሂትለርን ይጠቅሳል። ሂትለር ወዝ አን ኢፌክቲቭ ሊደር። ሂ ወዝ አን ኢፌክቲቭ ሊደር። ምክንያቱም የናዚ ጀርመኒ በደንብ ሞቢላይዝ ማድረግ ችሏል። ግን ችግሩ እንደ ሊደር የማይታይበት ሞቢላይዜሽኑ ለመጥፎ ዓላማ ስለሆነ ነው። ስለዚህ ሊደርሺፕ መሪነት ሞቢላይዜሽን አለበት፣ ግን ሞቢላይዜሽኑ ፎር ጉድ መሆን አለበት ማለት ነው። ስለዚህ እሱንም የሚጨምር ነው። ይሄ ሲሆን ስኬት ነው ብዬ እወስዳለሁ። ሰክሰስ ደረጀ ላንተ ምንድን ነው? እንግዲህ ሰክሰስ አይ ቲንክ ዩኒቨርሳል ዴፊኒሽን ያለው ይመስለኛል። ምክንያቱም አቶ ማሞ ያለው በሙሉ እኔም ሼር የማረጋቸው ነው። እኔ you set a clear goal, ያንን goal if you're able to achieve it to a reasonable extent, to me that is success. ከዛ በተረፈ ለእኔ ፐርሰናሊ ደግሞ ሰክሰስ ብዬ የምለው is the positive impact that I have on especially young people that look up to me for technical and professional direction. እነሱ ላይ ፖዚቲቭ ኢምፓክት ኖሮ የእነሱ ከሪር ከጀማሪነት ቱ ሲዝን ፕሮፌሽናልስ ማሳደግ ማለት አንደር ማይ ዋች ከዛ የበለጠ ሳቲስፋይንግ ሰክሰስ የለም ለኔ። የመጨረሻ ጥያቄ አንድ ምክር መስጠት ብንችል ብትሉ ለወጣቶች የሊደርሺፕ ጀርኒያቸውን ለሚጀምሩ አንድ ምክር መስጠት ብንችል ምን ትላለህ? ከአንተ ልጀምር። እኔ የምለው ለወጣቶች የምችለው ያልተቆጠበ የማወቅ እና የመማር ጉጉት ይኖራችሁ። ኩሪዮሲቲ የሚለውን ቃል በአማርኛ ለመተርጎም እየሞከርኩ ነው። የመማር የመለወጥ የማወቅ ፍላጎት ይኖራችሁ፣ ላይፍ ታይም የሆነ ይሄ ይኖራችሁ። አይ ቲንክ የመጀመሪያው ምክር ነው። ከዚህ ጋር የተገናኘ ደግሞ ምንድን ነው የሚመስለኝ እኔ ብዙ የሊደርሺፕ ስራ በምንሰራበት ጊዜ ብዙ ከባድ ነገሮች ያጋጥሙናል። አሻሚ ነገሮች፣ አስቸጋሪ ነገሮች
ስለዚህ ከዛ ጋር አብሮ መቆየት መኖር ተሎ አለመሸነፍ ደግሞ ሌላው ትልቁ ምክር ነው። ሶርት ኦፍ ሊቪንግ ኢን ዲስኮምፈርት እሱ ሌላው ምክር ነው። ትልቁ ምክር ያኔ ኪዩሪየስ መሆን ኪዩሪዮሲቲ አይ ቲንክ እሱ በጣም ኢምፖርታንት ኳሊቲ ይመስለኛል። One piece of advice. እኔ ለያንግ አስፓይሪንግ ሊደርስ ኢንቴግሪቲያችሁን ሜንቴይንት ሊያጓጓ ይችላል። ብዙ ፈተናዎች ይመጣሉ። ብዙ የሚያጓጉ አንኤቲካል እና ደው ኢንቴግሪቲያችሁን ኮምፕሮማይዝ የሚያደርግ ነገር ያጋጥማችኋል። አዝ ሊደርስ ኢንቴግሪቲያችሁን ጠብቁ። you will be a good leader with that. በሰማይ በምድር ሉዝ ታለሽ። Thank you so much. በጣም አድርጌ አመሰግናችኋለሁ አቶ ማሞ መጭ። such an honor and a privilege ይሄንን መድረክ እሺ ብለህ መጥተህ ከእውቀት ከኑሮ ከተሞክሮ ስላካፈልከን በጣም አድርጌ አመሰግናለሁ። it's an honor። ደረጀ thank you so much. keep doing ይሄ amazing work። በጣም የሚያኮራ ስራ ነው የምትሰራው። ሌጋሲውን መቀጠል በመቻል በአባቴ የተጀመረውም ለኛም ደግሞ እሺ ብለህ ደግሞ ይሄንን ቀጥለህ ከኑሮም ስላስካፈልከን በጣም አድርጌ አመሰግናለሁ። thank you very much. I hope እኔ በጣም ደስ የሚል ቆይታ እንዳሳለፍን እናንተም እንደዛ አምናለሁ። so thank you for being here. ተመልካቾቻችን እንግዲህ በዛሬ ፕሮግራማችን ጠቃሚ ሀሳቦችን እንዳገኛችሁ ትምህርት እንዳገኛችሁበት አልጠራጠርም። ይህንን እድል ተጠቅሜ ዋና ስፖንሰሮቻችን ኢቢኤስ ቴሌቪዥን፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ ንብ ኢንሹራንስ፣ የዜድ ፕላዛ እንደዚሁም የቀሩትን ስፖንሰሮቻችንና ፓርትነር ድርጅቶቻችን በሙሉ ከልብ በጣም አድርጌ አመሰግናለሁ። ያለ እነሱ እንደዚህ አይነት ስራ መሰራት ስለማይቻል በጣም እናመሰግናለን። እንግዲህ በሚቀጥለው ሳምንት ደግሞ ሁለተኛውን ፓነል ሴሽን ይዘንላችሁ እንቀርባለን። እስከዛ እንግዲህ በሰላም ቆዩልን።